ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አንተ እንዴት ናችሁ ጋይስ? ሁሉ ሰላም፣ ሁሉ አማን፣ እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን አለሁኝ። ከእንትን በኋላ ከምሳ በኋላ ነው ምንድን ነው የሚባለው ጋይስ? ደግሞኛል። ራሷን ሳትቻ አልጨረስኩም። ምነው አረፍ ልበል ብዬ ነው እና ማለት ነው የሆነ ነገር ሰምቼ አይቼ ቲክታክ ላይ በጣም ነው ያሳዘነችኝ እና ሰው ስጠይቅም በጣም ነው ያሳዘነችኝ እሷ ልጅ እና እህቶች ራሳችሁን ጠብቁ፣ በተቻለ አቅም ራሳችሁን ጠብቁ። እሺ ሪያድ ላይ ነው አሁን በቅርቡ ከዚህ ቀደም ልትገባ ነበር አሉ እና ረመዳን ስለሆነ አንለቀሽም ብለዋት ነው ትንሽ ነበረ እና የተሰማት አሉ እና እውነት ለመናገር ይኸውና ሞተች። አሁን ሞታ ሬሷ ወደ ሪያድ ሄዳሉ። አሁን እንግዲህ እሁድ ነው የሚገባው ማለት ነው። ኦኬ እሁድ ወደ ሬሷ እንግዲህ ቤተሰብ እሷ ሊቀበል በዝግጅት ላይ እያለ አሁን ረመዳን ካለቀ ልትገባ ነበር አሉ። ትንሽ ነው ያመማት እውነት ለመናገር አሉ። ግን ረመዳን ስለሆነ አንለቅሽም በማለት የተነሳ ነው እና እህቶቼ የራሳችሁን ጠብቁ። እውነት ከታመማችሁ እነሱ አለቅም ራሱ ቢሏችሁ ማለት ነው ደውላችሁ ግቡ። እውነቴን ነው። ምን አባቱ ሞልታ አይሞላም እንዴ? ወይ ሐኪም ቤት አልወሰደቻትም ወይ ምንም አልሰጣችም። ታውቃላችሁ እዚህ አረብ ሀገር ላይ ትንሽ ከታመምን ወይንም የሆነ ነገር ፓራዶል ነው የሚሰጠን። እውነት ለመናገር እኔ እንደዛ ነኝ። የሆነ አመመኝ ፓራዶል እንጂ ጥርሴ አመመኝ፣ ሆዴን ፓራዶል፣ ሁሉ ነገር ፓራዶል ነው። እግዚአብሔር አምላክ ግን ከህመም ይፈውሰንም፣ ህመምም አያሳየን። ፈጣሪ አምላክ በሰላም ለሀገራችን ያብቃን። በጣም ነው ያሳዘነችኝ እውነት። ለፍታ ለፍታ የለፋችበትን እንኳን እኔ እንጃ ቤተሰቧን እንኳን ቢያንስ አይታ በሞተች ነው ያልኩት። እሺ እሷስ አንዱን ይዛለች። ምንም ቢሆን በቃ ለፍታ ለፍታም ጉልበቷንም ጨርሳ ሳትኖር ሳትበላ የሰራችውን ጉልበቷን እንኳን ሳትበላ ሳትጠጣ ሞተች። ግን ቤተሰብ ደግሞ ሬሳ ሲቀበል በጣም ነው ልብ የሚሰብረው እና በጣም ያሳዝነች ማርያምን። እና በተቻላችሁ አቅም ምግባችሁ ሰርታችሁ ብሉ፣ ራሳችሁን ጠብቁ። ከታመማችሁ በራሳችሁ ሐኪም ቤት ሂዱ። በራሳችሁ ሐኪም ቤት ሄዳችሁ ተመርምራችሁ ጤንነታችሁን እወቁ ነው የምለው። እናትዬ እኔ ከዚህ ቀደም ጆሮዬን እንኳን አሞኝ ማነው ጌታ ውሰጅኝ አሁኑኑ ካልወሰድሽኝ ብዬ እሬት ነው ያልኩት ማለት ነው ልጆቹ ፊት እና ተወሰድኩኝ። እነሱ እንኳን ህመማችሁን ደብቃችሁላችሁ ተውና ተናግራችሁ ራሱ ሐኪም ቤት አይወስዷችሁም። አሁን ይቺ ልጅ ታምሜያለሁ ወደ ሀገሬ ልግባ ስትላት ነው ያለቀቀቻት። ረመዳን ነው አልለቅሽም ለእሷ ስራ አስባችኋል። ህይወቱ አለፈ። አሁን እኔ እንጃ ግን ጸጸት ይሰማት ይሆን? ምክንያቱም በእኔ ሰበብ ነው ይቺ ልጅ የሞተችው። ሀገሯ ብትገባ ወይ ሐኪም ቤት ትሄዳለች ወይ የሆነ ነገር ብላ እኔ እንጃ። ጸጸቱ ራሱ የሚያኖራት አይመስለኝም ይችን ሴትዮ ማለት ነው። እና እውነት ለመናገር የኛ ህይወት በቃ በእግዚአብሔር እጅ ነው ያለው። ገባችሁ? የሚደርስልን የለም። አሁን በዚህ ታሟችሁ ተውና እዚህ ረመዳን ላይ ጤና ሆናችሁ ራሱ አይቻልም ስራ ማለት ነው። እና በቃ ራሳችሁን ጠብቁ። በተቻላችሁ አቅም ከታሟችሁ ሐኪም ቤት ሂዱ። ራሳችሁ ላይ ችላ አትበሉ እፈልጋለሁ ውዶችዬ። ሞልቶ አይሞላም እሱ በስደት ሀገር ሞልቶ አይሞላም። ይሄ ሞላል ስትሉ ይሄ ነው የሚመጣው። በቃ ይሄንን ቀዳዳ ደፍኜ በሚቀጥለው ወደ ሀገር ይገባሉ ብትሉ ሌላ ቀዳዳ አዲስ ቀዳዳ ነው የሚቆፈረው። እና ከታመማችሁ እረፍትም ውሰዱ። ገብታችሁ እረፍት ውሰዱ። ከምሬ ነው አውቃለሁ። በራሴ ራሱ እኔ እረፍት ልውሰድ ብዬ እገባለሁና አስብ አቅድና ተመልሼ ደግሞ ኖ ኢትዮጵያ እንደዚህ ነው፣ ጦርነት ነው፣ ሂደን ምን እንሰራለን፣ ስራ የለም ምናምን እንላለን። እውነት ገብተን የፈለገ ቢሆን እንደማንኛውም ሰው እንኖራለን። ሀገራችንን ሰላም ያደርግልንና በቃ እነሱ ይኖሩ አይመስለንም። በነገራችን ላይ ሀገር ቤት ላይ ማለት ነው እዚህ ላይ የምንሰማው ነገር በጣም ጆሯችንን እንትን ብሎታል። ገባችሁ? ተስፋ እንድንቆርጥ ተስፋ እንዳይኖረን ሀገራችንን እንዳንወድ ሀገራችንን እንዳናስብ አድርጎናል። እውነት እኔ እንደዛ ነው የማስበው። አሁን ምንም አይመስለኝም ወደ ኢትዮጵያ እገባለሁ ብዬ አላስብም ሁላ እውነት። ምክንያቱም የምሰማውን ነገር የማየውን ነገር ሰላም ስላልሆነ አስባችሁታል። አሁን እቺ ልጅ እንግዲህ ቆይ ዛሬ ቆይ ነገ እገባለሁ ስትል ሀገር ላይ ጦርነት ነው፣ ቤት በኩል እገባለሁ መንገድ ዝግ ነው ስትል ነው አሉ ህይወቷ ያለፈው በዚች በሰው ሀገር ላይ ማለት ነው። የሀገሯ አፈር እንግዲህ ነፍሷን እግዚአብሔር ይማረው። ሌላ ምንም አልልም። ግን እህቶቼ ምግባችሁን ሰርታችሁ ብሉ። አዎ እናደርጋለሁ። እውነት ጠጡ፣ ምግባችሁንም እየሰራችሁ ብሉ። ስትታመሙ ሐኪም ቤት ሂዱ፣ ራሳችሁን ጠብቁ። ከምሬ ነው። ምን ይደረጋል ታዲያ?
ሰነፍ ነኝ በጣም ከሚበዛ በላይ ሰነፍ ነኝ። ምግብ ሰርቼ አልበላም። ደግሞ ለኔ ለአንድ ሆዴ ላስብ እንዲያ እችላለሁ ማለት ነው። ግን መሆን የለበትም። ሰርታችሁ ብሉ ለራሳችሁ እንኳን ለራሳችሁና ለሰው ትሰሩ አይደለም። ያው ትሰራላችሁ እኮ ጋይዝ። ለሰው ራሱ እየሰራን እያበላን ነው እንኳን ለኛ። እና እህቶችዬ ራሳችሁን ጠብቁልኝ በተቻላችሁ አቅም። ራሳችሁ ብር 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 እንዳላችሁ በረን መቅረታችን ነው። እኛ በሰው ስደት ብር 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 እሱ ይበራል፣ እኛም ከኋላ፣ እሱ ከፊት ከፊት እሱ ከኋላ። ምን እሱ ከፊት ከፊት እኛ ከኋላ ከኋላ እንደበረን ይኸው ዛሬ ደርሰናል እላችኋለሁ ውዶቼ። እና በተረፈ ስራ ሁሉ ሰላም ነው ወይ? ሁሉ መልካም ነው ወይ ያልኳችሁ። እግዚአብሔር ሀገራችንን ሰላም ያርግልን፣ እኛንም ጉልበትና ኃይሉን ይስጠን። እውነት እንደዛ ነው የሚባለው። ሌላ ምን ይባላል ታዲያ? እና አሁን ሰላጣ ነው እየበላሁ ያለሁት ማለት ነው። አስባችሁታል? ባለሙያ ነኝ እውነት ለመናገር አልሰራም እንጂ ማለት ነው። በጣም ባለሙያ ነኝ። አያችሁ የሰራሁት ሰላጣ ራሱ እንዴት እንደሚያምር ጋይስ። ላድርግ በአንድ ፊት ዩቱብ ላይ እንጠለጠላለሁ፣ በአንድ ፊት በዚህ በኩል እንጠለጠላለሁ። በዚህ ፊት ስራ አላደረሰኝም ለራሴ ምግብ ሰርቼ ለመብላት። ምግብ ሞልቷል በእርግጥ ስጋ፣ ዶሮ ምናምን ነገር ነው ያለው። ግን እኔ ያው ስለሰው አልበላም። ጁሴን ጠጣለሁ፣ ሰላጤን እበላለሁ። በኋላ ደግሞ የሆነ ሳንዱች ነገር እና እላችኋለሁ ውዶቼ። ራሳችሁን ጠብቁ። ከምሬ ነው። በእውነት ራሳችሁን ጠብቁ። ራሳችሁን ተንከባከቡ። ብር ብር ትርትር አትበሉ እንደኔ። አሁን እኔ ትርትር ፎቅታችሁ ትርትር በደቂቃ ማለት ነው። ዩቱብም አለው ቲክታክም አለው እዚህም አለው ስል ራሴን ጣልኩ። ይሄ ዩቱብ ከጀመርኩ ወዲህማ ራሴን ጣልኩ። ምግብ አልሰራም፣ ምንም አልሰራም። አሁን እንደዚህ የተንጠለጠልኩኝ አለ እኮ ሰውዬው ደግሞ እኛ ቤት ማለት ታያችኋል። ሄደ ተደበቀ። እኔ ፈርቶ ተደበቀ። ሰውዬውም አለ እዚህ ኩሽና ውስጥ ጋይስ። እኔ ግን መስሎም አይታየኝም። አንድ ማርያምን እዛ ጋር አሁን ይታይ ነበር ጋይስ። ተደበቀ፣ እንኳንም ተደበቀ። ልጅቷ ግን በጣም ያሳዘነችኝ። ምን ላድርግ እበላለሁ እንጂ በጣም ያሳዘነችኝ የኔ ከርታታ እንደዚሁ እንደተንከራተተች እናቷን ሳታይ። ውዶቼ ከምር ከኔ ጭምር ግቡ ወደ ሀገራችሁ፣ ቤተሰባችሁን እዩ። እውነቴን ነው። ዛሬ ሞት ነገን ሞት አናውቀው። ሰላም ከንቱ ናት። ቢያንስ ቤተሰቦቻችንን አይተን የምንፈልገውን በልተን ጠጥተን እንኳን ሀገራችን ገብተን ብንሞት እሺ። አሁን እንደዛ እላችኋለሁ። አብሶ እንደኔ አይነቱ በዚህ እንዳይቀር ንስሐ እንኳን ሳይገባ ነው። እሱ ነው ጸሎቴ። እግዚአብሔር ሆይ ሁለት ሞት እንዳልሞት ብዬ ጸልያለሁ። እና እንደዛ ነው እላችኋለሁ። የስደት ነገር እንዲህ ነው። ዓለም 9 ናት፣ 10 ሆና አታውቅም፣ አትሞላም። ሁሌም ጉድ እንደዚሁ እኛ ራሳችን ሞልተን በራሳችን ፍላጎት ካልገባን ሀገራችን ማለት ነው። እና ሀገራችንን ሰላም ያርግልን፣ ኢትዮጵያን ይባርክልን፣ ሰላምና ጤና፣ አንድነትን፣ መረጋጋትን ይስጥልን። ኢትዮጵያ ሀገራችንን በሰላም ለሀገራችን ያብቃን እያልኩኝ ውዶቼ ይሄን ላውራ ብዬ ነው። ትንሽ ቁጭ ዝም ብዬ ለምን አፌን ይበላል ብዬ ቁጭ አልኩና አወራሁኝ። ገና ብዙ አቤት ኮተት። ይህን ኮተት ሁሉ እኔ ነኝ የማነሳው ጋይስ። ኮተት በኮተት ነው ቤቱ እውነት ለመናገር። እና እስኪ ሼር ኮፒ ሊንክ አድርጉ፣ ታብታብ ማድረጉ አትዘንጉ። እና አበረታቱኝ። ሻላ ሀገሬ ገብቼ ከአንዱ ጋር ቁጭ ብዬ እሰራለሁኝ ድፎይ ብዬ ማለት ነው። ሀሳቤን ጣል አድርጌ እና አመሰግናለሁ ጋይሶች ስላዳመጣችሁኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ቴንክ ዩ ሶ ማች ኤቭሪዋን። ቴንክ ዩ ሶ ማች። አይ ላቭ ዩ አይ ሚስ ዩ ቱ። ያ ዛትስ ኢት። እናመሰግናለን። እና ደግሞ ማስታወቂያ ይሉኝ አሁን እንደዚህ እየለፋሁ ነው። ይሄ ካሜራ ባልኖር እኮ ቀላል አልቀርጽም። ምክንያቱም መሰራዎች ሁሉ ቀርጻለሁ፣ ግን ካሜራ አለ። ቶብ ሴትዮ ጋይስ